ወይኔ ጉዴ! ወይኔ ወይኔ! ምን ነው? ምንድን ነው? እዛ ጋ አየሁት። ምን አለ እዛ ጋ? ምን አየሽ? አየሁት፣ በእናትህ በዓይኔ በብረቱ ነው ያየሁት። ኧረ ምንም የለም፣ ምንም የሚታይ ነገር የለም። አለ እያልኩ አይደል እንዴ? አለ። አንቺ አንዴ ጠብቂ። አትሄድም፣ እኔ እፈራለሁ። እኔ ብቻዬን አልሆንም። አትሄድም። የት ነው? ምንም ነገር እኮ የለም። እሺ በይታና አብረን እንበል። አይተን እንመለሳለን። ነይ። እሺ። ወይኔ ጉዴ! ቆይ ትንሽ ተንኮል እንኳን የማይሳካልህ ልጅ እንዴት ነው አሁን ቤት ልታሸጥ የምችለው? እኮ ላሳይሽ እኮ። በጣም ጥሩ። ልሄድ ነበር። ትሄዳለህ ከኔ ጋር? ምን ተፈጠረ? ይኸውልህ የሆነ የሚያስፈራ ሰይጣን ተደብቆኝ እያየ ነበረ። በስመ አብ! ሰይጣን ቤቴ ቅዠት ነው ይለኛል። ቆይ እንዴት ነው ነቅቼ ወደ መታጠቢያ ቤት እየሄድኩ መቃዠው? ወይ ጉድ! ቆይ እዚህ ቤት ምን አለ? በቃ ተይው ማሚዬ፣ ሌላ ጨዋታ እንጨት። እኔ ምንም የምተወው ነገር የለም። እኔ ልክ ነሽ የሚለኝ ሰው የለም፣ ቅዠት ነው የሚለኝ ሰው ነው የበዛው። እኔ ግን እንዳልቃዠሽ አምናለሁ። ምን ተፈጥሮ ነው? ናቲ ይሄን ያህል ርቀት ይሄዳል ብዬ አላሰብኩም ነበር። ምን ተፈጠረ? ምን ተፈጠረ መሰለህ? ልጁ ከነባዬ ቤት ሊርቅ አልቻለም። ሀሳቡ የጅል ቢመስልም የሚያደርገው ነገር ግን ቀላል አይደለም። እሱ ግን ምን አስቦ ነው? ምን መሰለህ? ትናንትና ማክስ አድርጎ ሴትዮዋን ሲያስፈራራት ነበር። ለምን? በተደጋጋሚ እያደረገ ያለው ቤቱን እንድጠላውና እንድትፈራው ከዛ ሽጣ እንድትወጣ እያደረገ ነው ያለው። አሁን እኮ ልጅ አይደለሁም፣ አድጌያለሁ። ልክ ነሽ፣ አድገሻል። ማደግሽንማ እያየው ነው። ደህና ነሽ ግን ልጄ? ባለፈው እኮ መጥቼ አጣሁት አባባ። ቤቱን ስንጠይቅ ትከተኛለሽ አይደል? እና ከወንድሜ ቤት ወዴት ልሂድ? ምን አቆምሽ? እያየው ነው። እያየው? አይ ሜሪ፣ ቆይ ለምን እንደምትደነግጪው? ታዲያ ምን ልበል? ናቲ አሁን ላይ እያደረገ ያለው ነገር ትልቅ ችግር ውስጥ ሊጨምረው ይችላል ማለት ነው። ያንን ቤት ለማሸጥ እየተሄደበት ያለው መንገድ በጣም የማይጠበቅና ናቲ የዚህን ያህል ርቆ ሊሄድና የዚህን ያህል ተንኮለኛ ሊሆን ይችላል ብለው ማንም አልጠበቀም ነበር ማለት ነው። ግን ደግሞ እንደለመደው ማሚን ለማስፈራራት ማስኩን አድርጎ እየሄደ ባለበት ሰዓት የሆነ ሰው ከኋላ ይዞታል ማለት ነው። ይሄ ሰው ደግሞ ማን እንደሆነ ባይታወቅም ግን ደግሞ አባዬም ወይ ደግሞ ተመስገን ሊሆኑ ይችላሉ። ስለዚህ ናቲ ሁሌም የሚያጥምደው ወጥመድ፣ ሁሌም የሚሰራው ተንኮል በፍጹም አይሳካለትም። አሁን ላይም እንግዲህ አባዬ ቤት በሰበብ ገብቶ ነበረ። ምናልባትም እዚህ ቤት ተመልሶ እንዳይመጣ ሊሆን ይችላል። ግን ደግሞ ማድረግ የሚችለውን ነገር በሙሉ በሚስጥር ማድረግ አይችልም። ምክንያቱም ገና ያሰበውን ነገር ለቲና ሄዶ ስለሚናገር ቲና ደግሞ የሱ ተባባሪ መስላ ለአባዬና ለተመስገን ሁሉንም ነገር ስለምትነግራቸው ይጠነቀቃሉ። ስለዚህ ናቲ ምንም ቢለፋና ምንም ቢደክም መቼም ግብ ላይ አይደርስም ማለት ነው። እስካሁን ድረስ ያደረገውን ነገር በጠቅላላ ቲና ነች እያበላሸችበትና እያከሸፈችበት ያለችው ማለት ነው። ግን ምናልባት አሁን ይሄንን ነገር ቲና ብቻ ስለሆነ የምታውቀው እንዴት ሊያውቁ ቻሉ የሚለውን ነገር ከገመተ ቲና ሊጠረጥራት ይችላል ማለት ነው። ቲናን ካልጠረጠረ ግን ናቲ ሁሌም እንደለፋና እንደደከመ ወይም ደግሞ እንደተሸነፈ ሊኖር ነው ማለት ነው። ማሚም እንግዲህ ናቲን ከምንምና ከማንም በላይ ታምነዋለች ማለት ነው። ከአባዬ በላይ ራሱ ታምነዋለች። ለዚህም ነው እንግዲህ ነገሮች እስካሁን ድረስ እየቀጠሉለት ያሉት ማለት ነው። ማሚ በእርግጥ አይታለች። የሚያስፈራ ማክስ ስላደረገ በአይኗ በብረቷ ስላየች መፍራቷና መጨነቋ ግድ ነው ማለት ነው። ይሄንን ነገር ደግሞ አባዬ ሊያምናት አልቻለም። የናቲም ሐሳብ ይሄ ነው። በሁለቱ መካከል ትልቅ ልዩነት ተፈጥሮ ቤቱም ይሸጥ የሚል ሐሳብ እንድታመጣና ይሄ ቤት ሰይጣን ስላለበት መሸጥ አለበት ብላ አባዬን እንድታስጨንቀው ወይም ደግሞ አባዬ እሷን በቀላሉ ስለሚሰማትና ስለሚወዳት ቤቱ ይሸጥ ብላ ካለች ከመሸጥ እንደማይድን ናቲ ስለገመተ ይህንን መንገድ እየተጠቀመ ነው ያለው ማለት ነው። ማሚን እያስፈራራና እያስጨነቀ ይሄ ቤት እንዲሸጥ ለማድረግ እየሞከረ ነው ያለው። መቼም ቢሆን አባዬ የሚስቱ ጭንቀትና ፍርሃት ደስታ ሊሰጠው ስለማይችል እሷ ይሸጥ ካለች ቤቱ ይሸጣል ማለት ነው። ያኔ ደግሞ ናቲ ብር አገኛለሁ ብሎ ያስባል። በምን መንገድ እንግዲህ ቤቱ ሲሸጥ ብሩን ለማግኘት እንዳሰበ ባናቅም የዚህ ቤት መሸጥ ነገር ለናቲ ትልቅ አላማውና
እቅዱ ነው ማለት ነው። ማሚንም እንግዲህ አሳምኗታል። ምክንያቱም እዚህ ቤት ውስጥ ሴጣን ስላለ አንቺ የምታዩን ሴጣን እኔ ከአንዴም 2-3 አይቻለሁ። ይሄ ቤት መሸጥ አለበት፣ ከተሸጠ በኋላ ሌላ ቤት ይገዛል ብሎ አሳምኗታል። ይህንን ነገር እንግዲህ ለአባዬ ሀሳቡን ካቀረበችለት እምቢ እንደማይላት ግልጽ ነው። ግን ደግሞ ዋና ሚስጥሩንና ግቡን ቲና ስላወቀች ቲና ደግሞ ለተመስገን ነግረዋለች። ስለዚህ ናቲ የሚያስበው እቅድ ምናልባት ላይሰራለት ይችላል ማለት ነው። እድልም አሁን ላይ ማሚ ያደረገቻት ነገር በጣም ቢያስከፋና ቢያሳዝንም ግን ደግሞ በራሷ መንገድ ቤተሰቦቿን ለማግኘት ደፋ ቀና እያለች ነው ያለችው። ተመስገንም እረዳሻለሁ ብሏት ነበር። ግን ደግሞ ተመስገን አሁን ላይ የትሁት ነገርና የሽምግልናው ነገር በጣም አጣብቂኝ ውስጥ ስለጨመረው እድልን የሚረዳበት ጊዜ የለውም ማለት ነው። እድልም ግን እሱ አረዳሽም ከጎንሽ ልቆም አልችልም ቢላትም እሷ ግን ዝም ብላ አልተቀመጠችም ማለት ነው። ከዚህ በፊት የአባዬን ሚስት ያገኙት ሰውዬ እንግዲህ ያገናኙት ሰውዬን ቦታ አድራሻ ስለምታውቅ እሳቸውን እየተማጸነች ነበር ማለት ነው። ተማጽኗም እንግዲህ የምትፈልገውን ነገር ባያደርግላትም ያለውን የተደበቀውን ሚስጥር በሙሉ ነግረዋታል ማለት ነው። ስለዚህ አባዬና እድል ከሽማግሌው የሰሙት ነገር ቢያስከፋና ቢያሳዝንም ግን ደግሞ ሽማግሌው ትክክለኛ የእድልን ቤተሰቦች አድራሻ አያቁም ማለት ነው። ግን እናትየዋ እስከዛሬ ድረስ በሐዘንና በቁጭት ውስጥ እንዳሉ ነግረዋታል ማለት ነው። እድል እንግዲህ ገና ብዙ ልፋትና ብዙ ድካም ይጠብቃታል ቤተሰቦቿን ለማግኘት። ጊዜው ይርዘም እንጂ ማግኘቷ የማይቀር ነው። ምክንያቱም አሁን ላይ እድል ማሚ ቤተሰቧን አውቃ እንደደበቀች ስላወቀች መቼም ቢሆን አርፋ አትተኛም። ብዙ ድካም ይጠብቃታል እንጂ ቤተሰቧን ማግኘቷ ደግሞ የማይቀር ነው ማለት ነው። ከእድል ጎን አባዬም ቆመዋል። ተመስገንም የራሱን ችግሮች ከፈታ በኋላ ከሷ ጎን መሆኑ ስለማይቀር እድል ቤተሰቦቿን ጊዜዎች ቢረዝሙና አሁን ላይ ነገሮች ቢያስጨንቋትም ማግኘቷ ግን የማይቀር ነው ማለት ነው። ተመስገንም የናቲ ነገር ስልችት እንዳለውና እንዴት አድርጎ እሱን ከህይወታቸው ውስጥ ማውጣት እንደሚችል ግራ ቢገባውም አሁን ላይ ግን እያደረገ ያለው ነገር ቀላል እንዳልሆነና ወይም ደግሞ ጥንቃቄ እንደሚፈልግ ቲና አስረግጣ ነግረዋለች ማለት ነው። ነገሩን ችላ ማለት ባይፈልግም ግን ደግሞ ለአባዬ ሙሉ በሙሉ የተፈጠረውን ነገር መናገር አልፈለጉም። ምክንያቱም እነሱ ሁል ጊዜ ከሚስቱ ወይም ከማሚ ተቃራኒ በቆሙ ቁጥር አባዬ ለነሱ መጥፎ ነገር ሊያስብና እኔና እሷን ሊያጣሉና ሊያቃርኑ ነው ብሎ ስለሚያስብ ስለዚህ አባዬ እውነቱን ራሱ እንዲደርስበት እድሉን ለሱ መተው ፈልገዋል ማለት ነው። ግን ደግሞ ሙሉ በሙሉ ዝም ማለት ደግሞ ነገሩን ከዚህ በላይ የከፋ ስለሚያደርገው አሁን ላይ ተመስገን አባዬ የናቲ ነገር በጣም አሳሳቢ እንደሆነና በተለይ አሁን ላይ ደግሞ ጥንቃቄ እንዲያደርጉ ነግሮታል። አባዬ ግን አሁን ድረስ እየተፈጠረ ያለውን ነገር በፍጹም አላወቀም ማለት ነው። ምናልባትም እንግዲህ አሁን ላይ ናቲ ማስኩን አድርጎ ማሚ ለማስፈራራት በሄደበት ሰዓት ከኋላ ናቲን የያዘው አባዬ ሊሆን ይችላል። ምክንያቱም ናቲን መቼም ቢሆን አባዬ እያመነው ስላልሆነ ይሄን ነገር እያደረገ ያለው ምናልባትም እሱ እንደሚሆን ሊጠረጥሩ ይችላሉ ማለት ነው። ማሚ ግን አሁን ላይ ያለችበት ጭንቀትና ፍርሃት ናቲ እንደሚፈልገውና እንዳቀደው ሆኖለታል። እሷ በፈራችና በተጨነቀች ቁጥር ያ ቤት የመሸጥ እድሉ ከፍተኛ ነው የሚሆነው። ምክንያቱም አባዬ መቼም ቢሆን ሚስቱ እንድትጨነቅበትና እንድትከፋበት አይፈልግም። የሷን ደስታና ሳቅ ነው እንጂ ጭንቀቷን ማየት አይፈልግም ማለት ነው። አሁን ላይም አባዬ እንግዲህ ሚስቴ በቁሟ እየቃዠች ነው ያለችው ብሎ እያሰበ ስለሆነ ናቲ ላይ ወይም ደግሞ የናቲ ተኮል እንደሆነ ካልደረሰበት እሱም እንደሷ እዚህ ቤት ውስጥ የሆነ ነገር እያየች ነው ብሎ ካመነ ቤቱ የመሸጥ እድሉ ሰፊ ነው የሚሆነው ማለት ነው። ናቲም የዚህን ያህል ርቆ የሄደበት መንገድ
አባዬን ለማሳመንና ቤቱ እንዲሸጥ ለማድረግ ትልቁ መንገድ ማሚ ነች ማለት ነው። ስለዚህ ናቲ አሁን ላይ ይሳካልኛል ብሎ ቢያስብም ግን ደግሞ አስቀድሞ ሚስጥሩ ለቲና ስለነገራት ቲና ደግሞ ለሁሉም ተናግራለች ማለት ነው። ግን ደግሞ እስካሁን ድረስ እየተጠነቀቁበት አይደለም። ምናልባትም እንግዲህ ተመስገን ነገሩ ከዚህ በላይ እንዳይገፋና እንዳይከፋ የሆነ ነገር ሊያደርግ ይችላል ማለት ነው። ቲናም አሁን ላይ እንግዲህ ማጭበርበሯ እንደቀጠለ ነው ያለው ማለት ነው። እንግዲህ መሌን እያታለለችውና ያለውን ገንዘብ በሙሉ ሙጥጥ አድርጋ ለመውሰድ እያቀደች ነው ያለችው ማለት ነው። እቅዷ እንደተጠበቀ ሆኖ ግን መሌ አሁን ላይ እሷን አታልላለሁ እያለ ክፉኛ እየተታለለ ነው ያለው ማለት ነው። ሁለቱም ከጎኑ ያሉት ሴቶች መሌን በጣም እያታለሉት ነው ያሉት። መሌም እንግዲህ ቲና ጋር ያለውን ብር ማውጣት ይፈልጋል። ምክንያቱም ለሚስቱ መስጠት ስለሚፈልግ፣ እሷ ደግሞ ወስዳ ከወንድሙ ጋር ሌላ ደስታና ሌላ ትዳር ልትመሰርትበት ትፈልጋለች ማለት ነው። ስለዚህ አሁን ላይ የመሌ ብር እንዳለ ቲና ጋር ስለሆነ እሷ ጋር ባስገባ ቁጥር እንደቀለጠና እንደተዘረፈ ባያቅም ግን ደግሞ አሁንም ድረስ እንግዲህ ቲናን እያባበለና የራሱን ብር ለመቀበል እንግዲህ ቲናን እያባበለ ነው ያለው።